አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ ይብዛ። ውድ ቤተሰቦች ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቤት አዲስ ከሆናችሁ ሼር፣ ላይክ፣ ሰብስክራይብ በማድረግ ቤተሰብ ሁኑ። ዛሬ ደግሞ አንጎራጋሪ ይላል ዜማ አንጎራጋሪ ድራማ ይዤላችሁ መጥቻለሁ። ክፍል 26 ተለቋል። ክፍል 26 ግን አንጎራጋሪ ብዙ መከራ ውስጥ ገብቷል በጓደኛዎች። እውነት በጣም ያሳዝናል። ይሄን ሁሉ የሚሆነው ያው በአንጎራጋሪ ዜማ ላይ ነው ማለት ነው። በዜማ ላይ ነው ጨረታ የወጣው። ዜማ ደግሞ በጣም የምትወደው አንጎራጋሪ ነው የምትወደው ማለት ነው። እሱ ደግሞ ለአንጎራጋሪ ደግሞ ለዜማ ያለውን ነገር ጨርሶ ነግሯል። አውቃለች ማለት ነው ሁሉንም ነገር። ስለዚህ ሁሉንም ነገር ስላወቀች አንጎራጋሪዋ በጣም መከራ ላይ ያለ ማለት ነው። ያኛው ደግሞ ገለሃለው ይሄንን ያደረክ እያለ አንተ ውሻ አንተ ነው ወይ ሁሉ ያደረከው? በጀርባ ሰውን መጥቃት አተውም አይደል? ሁሌ አንተ ነህ እንጂ አንተ እሱ እስር ቤት ይገባል አንተ መቃብር ትገባለህ እያለ ይፎክራል ማለት ነው። ያው ፉከራው ለምንድን ነው? ያው እሱ መቼም ዜማ ላይ ነው ማለት ነው። ዜማን የራሱ ለማድረግ ነው እየጣረ ያለው ማለት ነው። ዜማን የራሱ ለማድረግ ነው ይሄን ሁሉ የሚያደርገው ማለት ነው። ቤተሰብ ዜማ አንጎራጋሪ ድራማ በጣም ደስ የሚል በቃ ውስጣችን እንትን የሚል ነው። ውድ ቤተሰቦቼ ግን ዛሬ በዚህ ሁኔታ መጥተዋል። ለዚህ ቤት አዲስ ከሆናችሁ ሼር እና ላይክ ያደረጋችሁ ቤተሰብ ሆኑ። ዜማ አንጎራጋሪ የምለውን ይዘን መጥተናል ካችሁ ብለናል። እስኪ እናንታችሁ በሼር በላይክ በሰብስክራይብ እየገባችሁ እኛንም አበረታቱን። ውድ ቤተሰቦቼ አበረታቱን። ብርታታ ያስፈልገኛል፣ የእናንታችሁ እገዛ ያስፈልገኛል እላለሁ ሁሌም ማለት ነው። ምክንያቱም የእናንታችሁን እገዛ በጣም ስለምፈልገው ማለት ነው። እና ይሄንን እንጀራ እናት እንዴት እንደምታስቃየው ራሱ ያን ቪዲዮ ለቅቄ ነበር። ያን ቪዲዮ ነው ራሱ መለስ ብላችሁ አላያችሁ ማለት ነው። እና አንጎራጋሪው አሁን ደውለት አይደል? ዜማ ደግሞ እየሮጠ ይመጣል። ሲመጣ በጣም ያላሰበው ነገር ነው የገጠመው ማለት ነው። እሱ ባላሰበው ሁኔታ ነው እሱን የተቀበሉት ማለት ነው። አያሳዝንም? ባላሰበው መንገድ ሲቀበሉት ማለት ነው። አንተ እስኪ አስብበት በፈጣሪ። እኔ እኮ የዚህን የሱን ውሸት እንዳሰማ እስኪ በደንብ አስታወስ። እኔ ጓደኛዬ እንደዛ ያላደርግም እያለ አንተ ነው እንጂ እሱስ ምንም አላለም እያለ ያደርጋል። ደግሞ እሱ አዙሮኛል እያዞረኝ ነው ልቀቀኝ አንተ እያለ በቃ አንተ ይረፍባል እኔ እዚሁ ነኝ ይላል ማለት ነው። አንተ በፈጠራ አትረዳኝም እንዴ? ግን አንተ ስታስታውስ ሁሉንም ነገር ያበቃልሃል። ዜማ ቢሆን ሁሉንም ነገር ነግሬያታለሁ፣ አውቃለች። ምንም ነገር እንደማትል ነግሬያታለሁ። ግን ብትናገርም ምንም ብትሆን ዜማ የኔ መሆኗ አይቀርም ይላል ማለት ነው። እሱ ደግሞ ያንተ ህልም ነው። በህልም ልትሆን ትችላለች፣ ግን በአካል መቼም ቢሆን ዜማ ያንተ አትሆንም ይላል ማለት ነው። በህልም ልትሆን ትችላለች፣ ግን በአካልማ አትሆንም ያንተ ይላል ማለት ነው። እና በጣም የአንጎራጋሪ በጣም ተወዳጅነት ያለው ነው ከዜማም ጋራ። እሱ ደግሞ አንጎራጋሪ በጣም እያንጎራገራ ሙዚቃዋንም የሚያሰማ በጣም የምትወደው ደግሞ ዜማ አንጎራጋሪው ነው እላችኋለሁ ቤተሰቦች። እና
በጣም ደስ የሚል ሁኔታ ነው። በጣም ተወዳጅነት ደግሞ እያገኘ ነው ያለው ማለት ነው። ቤተሰብ አንድ ሰው ደግሞ በጣም መልካም ፍቅርን ጥሩን ሁኔታ አንድ ሰው መልካም ግንኙነት ሲኖረው ያው ቅናት አይጠፋም። ደግሞ ቅናት ነው እንደዚህ የሚያደርገው ጓደኛ በጓደኛ እየቀና ማለት ነው። እንደዚህ የሚያደርገው ቅናት ነው እላችኋለሁ ውድ ቤተሰቦቼ። ቅናት ስንት ነገር አያደርግም። ቅናት ብዙ ነገር አለ ማለት ነው። ቅናት ብዙ ነገርን ያሳጣናል ማለት ነው። ህይወቱን ያሳጣናል፣ ራስን ይጎዳል። ቅናት የማያደርገው ነገር የለም በነገራችን ላይ ማለት ነው። በቅናት መንፈስ ማታደርጉት ነገር የለም ማለት ነው። አብዝቶ ቅናት መንፈስ አስቸጋሪ ነው እላችኋለሁ ቤተሰብ። አብዝታችሁ የቅናት መንፈስ እንዳይኖርባችሁ ማለት ነው። አብዝታችሁ የቅናት መንፈስ ካለባችሁ በቃ ሁሉንም ነገር ታበላሻላችሁ ማለት ነው። ሳታስቡ ይበላሻችሁባችኋል ማለት ነው። ምክንያቱም በቅናት መንፈስ የምታደርጉት ነገር እና ቤተሰብ በመሀል ተቋረጠብኝ ማለት ነው። በደንብ ወሬ ነው በያዝኩበት ማለት ነው። በመሀል ሲቋረጥ ይጠፋባችኋል አይደል? እና እላችኋለሁ ቤተሰብ ዜማ መቼም ቢትሆን ያንጎራጋሪ ናት። እሷ እያንጎራገረ አንተ የልስትሮ ልጅ ስትሮ ጠራጊ ልጅ ብሎ እሱን ዝቅ አድርጎ ነው እየተሳደበ ያለው ማለት ነው። ሊስትሮም ጠረጋ ምንም ሰርቶ የሚያደርሰው በራሱ የሚተማመን ሰው ነው ብዬ ነው ማምነው፣ እንደ ራሴ ከሆነ ማለት ነው። ግን ይህንን ማለቱ በጣም አናዶኛል። በነገራችን ላይ ቤተሰብ እናንታችሁ ሳላናደዳችሁ እንደዚህ በስራው ሞድ ማያዙ ማለት ነው። በሀገራችን በቃ እንደዚህ በቃ ያለ ነገር ነው እኮ አንድ ነገር ሲሰሩ በቃ የሆነ እናንታችሁን ዝቅ የሚያደርግ ይመስላችኋል። ምንም ትንሽም ስራ እኮ በትንሽ ስራ የጀመረ ሰው ነው ትልቅ ስራ የሚይዘው ማለት ነው። ስለዚህ ስራ መቼም ቢሆን ስራ ክቡር ነው። ስራ ያከብራል እንጂ አያሳንስም። ግን ሌብነት ነው የሚያሳንሰው፣ ውሸት ነው የሚያሳንሰው እንጂ ስራ መቼም ብትሆን ክቡር ናት ማለት ነው። አሁን እሱ አዳም በሱ ቤት ዝቅ በማድረግ እሱን ለማቆሸሽ ብሎ ነው ይሄን ቃላቶቹን የሚጠቀመው ማለት ነው። ቤተሰብ እሱ ምንም ቢጠቀም መቼም ቢሆን ደግሞ የማይሆን ነገር ነው ማለት ነው። እሷ መቼም ቢሆን እሱን አትፈልገው፣ አንጎራጋሪን ነው የምትፈልገው ዜማ ማለት ነው። ዜምዬ ቆንጆዋ የምትፈልገው አንጎራጋሪ ስለሆነ እና እሱን ነው የምትቀበለው የምትወደው እሱን ስለሆነ መቼም ቢሆን እሱን ነው የምትፈልገው ማለት ነው። አንጎራጋሪ ነው የምትፈልገው እንጂ ሌላውን ሰው ምንም አትፈልገው ማለት ነው ቤተሰብ። ስለዚህ በመሀል ነው የሚቀረው ሰው ነው እንደዚህ የሚሆነው ማለት ነው የኔ ውዶች። ስለዚህ አንጎራጋሪ ማለት ምርጥ ነገሮቹን በጣም ዜማን እንዲህ በአንጎራጋሪ ያንጎራገራል ልቧን ፍርጥጥ የሚያደርግ ቆንጆ ልጅ ነው ማለት ነው። በስራ ደግሞ ማሸቃቀቅ ምንም የለም። አዳም ደግሞ ጓደኛህ ነው። አንድ ሰው የልብ ጓደኛ መስሎ ወዳጅ መስሎ ጠላት የሚባል ነገር አለ። አንዳንዴ ወዳጅ መስሎ ጠላት ሰው በጣም ያስቸግራል። ጠላቴ ነው ብላችሁ ሊትርቁ ይቸግራል። ወዳጄ ነው ብላችሁ ልትቀርቡት
አስቸጋሪ ይሆናል ማለት ነው። ግን ወዳጅ መስቶ ጠላት አላህ ይጠብቀን ማለት ነው። ከእንደዚህ አይነት ከወዳጅ መስሎ ጠላት ከሚሆን ሰው አላህ ይጠብቀን። አላ አሚን በሉ፣ አሚን በሉ። እሺ ወዳጅ መስሎ ጠላት አላህ ይጠብቀን ማለት ነው። አሁን የልጅ ወዳጅ መስሎት ነው ቀርቦ ይኸው መጨረሻ ላይ ጠላት ሆኖ እየተገኘ ነው ያለው ማለት ነው። አንጎራገሪ ደግሞ ለዚና ሁሉን ነገር ጨርሷል፣ ነግሯታል። አልቋል ነገሩ ማለት ነው። ነገሩ አልቋል። ከዚህ በኋላ የሚመጣውም ነገር ምንም የለም። ነገሩ ስላለቀ ማለት ነው። ሀባይቦች ነገሮች አልቀዋሉ እና እላችኋለሁ ቤተሰብ ቤቴን ላይክ ሼር እያረጋችሁ የእውነት ቤተሰብ በመሆን አብረታቱኝ እላችኋለሁ። ውድ ቤተሰቦቼ የምወዳችሁ የማከብራችሁ ምርጥ ቪዲዮቹን ይዤ ከችላለሁ። ቤቴን ሞቅ ደመቅ አድርጉ። ቤቴ በጣም ቅዝቅዝ ብለኛለች፣ ተቀዝቅዛብኛለች። እውነት አሳድጉኝ፣ ዋንኪ አስገቡኝ ማለት ነው ቤተሰብ። ሁሉ በእጄ ሁሉ በደጄ ያለ እናንታችሁ እጅ ላይ ነው ያለው እኮ እድግ ማድረግ ትችላላችሁ ማለት ነው። እኛ መቼም የመዳም ቅመሞች ስንጠላልጠብ አንመጣም። ያው እና እላችኋለሁ ቤተሰብ እናንም አትርሱ፣ ላይክ ሼር እያረጋችሁ ቤተሰብ መሆናችሁን አትርሱ ነው ምላችሁ። ቤተሰብ አርጉን፣ አበረታቱን እላችሁ። እኛስ ማአለን እናንታችሁ ሼር ላይክ ካላደረጋችሁ እኛስ ማአለን ከጎናችሁ ነው እላለሁ። ውድ ቤተሰቦቼ በሌላ ቪዲዮ እስከምንገናኝ መልካም ቆዩ። ሰላም አለይኩም ወራህመቱላሂ ወበረካቱ።